የአትሌቲክስ ጉዳዮቻችን እንደተለመደው ቅድሚያ እንሰጣችኋለን። ያው ዳይመንድ ሊግ ውድድር ምዕራፍ ሁሌ በየአመቱ የሚከናወን አትሌቶች ለትልቅ ክብር ራሳቸውን ብቁ የሚያደርጉበት የውድድር ምዕራፍ እንደሆነ ይታወቃል። በተለያዩ የአውሮፓ ከተሞችም ይህ የዳይመንድ ሊግ የውድድር ምዕራፍ ቀጥሎ ይከናወናል። ቀጣዩ መዳረሻው የፊታችን ቅዳሜ ፓሪስ ላይ ይሆናል፣ ፈረንሳይ ሀገር ላይ ማለት ነው። ተሳታፊ ኢትዮጵያውያን አትሌቶች ማ ይሆናሉ የሚለውን በመጠኑ ይፋ ሆኗል። ውድድሩ ሲቃረብ ደግሞ ቀጣይ ማ በየትኛው ርቀት ላይ ይሳተፋል የሚሉ ዝርዝር ነጥቦች ይፋ ይደረጋሉ ተብሎ ይገመታል ማለት ነው። በዛ ሂደት ኢትዮጵያውያን አትሌቶች ይሳተፉበታል ተብሎ ከሚጠበቁ ርቀቶች መካከል የ3000 ሜትር የስቲፕል ቼዝ ወይም ደግሞ የመሰናክል ውድድር ምዕራፍ ላይ በተለይ የግል ምርጥ ሰዓቱ 8 ደቂቃ ከ4 ሰከንድ የሆነው ሳሙኤል ፍሬ ይሳተፋል። በውድድሩም ከሚጠበቁ ተወዳዳሪዎች መካከል አንዱ ነው። ግን ከነ ሳሙኤል ኤልባካሊ የመሳሰሉ ተወዳዳሪዎች ጠንካራ ያለ ፉክክር እንደሚጠብቁ መናገር እንችላለን። ኃይለ ማርያም አማረ እንዲሁም ደግሞ ገመቹ ጎዳና ሌሎች ኢትዮጵያውያን አትሌቶች ናቸው ማለት ነው። ከዛ ውጪ በ1500 ሜትር ላይም እንዲሁ የአመቱን ፈጣን ሰዓት ያስመዘገበችው ብርቄ ሀየሎምን ጨምሮ እንደነ ፍሬ ኃይሉና በርሄ አረጋይም ይሳተፋሉ። በርሄ አረጋይ በወንዶች በ5000 ሜትር ላይ የሚሳተፍ ተወዳዳሪ ይሆናል ማለት ነው። እንግዲህ በዚህ ርቀት ላይ እስካሁን ድረስ ይህ የዳይመንድ ሊግ የውድድር ምዕራፍ በተለያዩ ከተሞች ላይ ቀጥሎ ተደርጓል። ወደ 7 የተለያዩ ሀገራት ላይ አካሏል ብለን ማንሳት እንችላለን። እርግጥ ቻይና ላይ ነበር የጀመረው ግንቦት ወር ላይ እንደምናስታውሰው ሻንጋይና ጂያመን ከተማ ላይ ተደርጎ ነበር። ከዛም ፊቱን ወደ አፍሪካ ዞሮ ሞሮኮ ላይ ተደርጎ እንደነበር ይታወቃል አንድ ጊዜ። እዛ ድጋሜ ወደ አውሮፓ በማቅናት ጣሊያን በሮም ከተማ፣ ስዊድን በስቶክሆልም ከተማ ላይ፣ ኖርዌይ በኦስሎ ከተማና እንዲሁም ደግሞ ወደ ባህረ ሰላጤው በማቅናት ኳታር ዶሃ ላይ ተደርጎ እንደነበር ይታወሳል ባለፈው ሳምንት ላይ። አሁን ቀጣይ ፊታችን ቅዳሜ ፓሪስ ፈረንሳይ ሀገር ላይ ይህ የዳይመንድ ሊግ ውድድር ምዕራፍ ቀጥሎ እንደሚከናወን መናገር እንችላለን ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ ከውድድር ምዕራፍ ጋር በተያያዘ እንግዲህ የተሰሙ የሚገኙ አዳዲስ ጉዳዮች ጅምባፍ ማስጫናቸውን ቀጥሏል። በፕሪሚየር ሊግ ወራጆችና አስጨናቂ 180 ደቂቃ በቀጣይ ይጠብቃል። እንግዲህ የአርባ ምንጭ ከተማውን አሰልጣኝ አዲስ ካሴን ጉዳይ ትላንትና ስናነሳ ነበር። መውረዱ ተረጋግጧል፣ ግን ምን ያክል እርግጠኛ ናችሁ መውረዳችን ብለዋል። እና ያው አምና አንድ ቡድን ስላልወረደ ዘንድሮስ ማን ይወርዳል የሚለው ራሱን የቻለ ትልቅ ጥያቄ ነው። ይሄ ነገር ተጠባቂ ነበር፣ የሚጠበቅ ነው። መስከረም ጀምረን ስናነሳ ነበር ይሄንን እልባት ለመስጠት ህጉን ማጠንከር፣ ምክንያቱም የላላ ህግ ነበር አምና። በዛ መንገድ ለመቃኘት ጥረት የሚያደርጉ ክለቦች ሊኖሩ ይችላሉ የሚል ሀሳብ ሰንዝረ ነበር። ሊጠናቀቅ እንግዲህ 2 ሳምንት የሚቀረው የኢትዮጵያ ፕሪሚየር ሊግ ላይ 4 ቡድኖች ይወርዱበታል። አርባ ምንጭ ከተማ የ3 ሳምንት ጨዋታ እየቀረው መውረዱን አረጋግጧል። ቀሪዎቹ 2 ጨዋታዎች ደግሞ 3 ወራጆችን ይለያል ማለት ነው እና አዳማ ከተማ፣ ወልዋሎ፣ ሽረ፣ ምድረ ገነት እንዲሁም ድሬዳዋ ከተማና መቀለ ሰባ እንደርታ በይበልጥ ላለመውረድ ከባድ ፈተና ውስጥ የሚገኙ ክለቦች ናቸው። ከነዛ መካከል 3ቱን አርባ ምንጭን ተከትሎ ወደ ከፍተኛ ሊግ ይወርዳሉ ማለት ነው። አሁን ላይ የሚነሳው ጥያቄ ማን ይተርፋል የሚለው ነው። እንግዲህ ወልዋሎ ቀሪውን ጨዋታ ከአርባ ምንጭና ከቅዱስ ጊዮርጊስ ጋር ያደርጋል። ድሬዳዋ ደግሞ ከሀዲያ ሆሳዕናና ከአርባ ምንጭ ከተማ ጋር ጨዋታዎችን ያደርጋል ማለት ነው። ወራጅ ቀጠና ውስጥ የሚገኘው ሽረ ህልውናን የሚወስንበትን ጨዋታ ከኢትዮጵያ መድንና ከሸገር ከተማ ጋር የሚያከናውን ይሆናል። መቀለ ሰባ እንደርታ በበኩላቸው ከኢትዮጵያ ቡናና ከነገሌ አርሲ ጋር ጨዋታ ይጠብቃቸዋል። አዳማ ቆይታውን ለመወሰን ወላይታ ዲቻና ሐዋሳን ያገኛል ማለት ነው። መላቀቅ እንዳይኖር አወዳዳሪ አካል ልዩ መነጽር የሚከታተሉ ጨዋታዎች ይኖራሉ ተብሎ ይገመታል። ይሄ ማች ፊክሲንግ የጨዋታ ቀመር ስሌት አንዱን ለማትረፍ አንዱን ለመጣል የሚደረግ ሽኩቻ አለ በኢትዮጵያ ፕሪሚየር ሊግ ላይ። ይሄ ሲወርድ የመጣ ጉዳይ ነው። ጭራሽ 4 ቡድን የሚወርድበትና የጠቀስኳቸው ቡድኖች እስካሁን ድረስ መትረፋቸው ባልተረጋገጠበት ሁኔታ ላይ ብዙ ድራማዎች ሊኖሩ እንደሚችሉ ማንሳት ያስፈልጋል። ለዛ ነው ትልቅ መነጽር በትልቁ የኢትዮጵያ እግር ኳስ ፌዴሬሽን ሆነ ሊግ ሼር ካምፓኒው መትከል አለበት የሚባለው። እንዲሁም አንወርድም እያሉ ነው። ጭራሽ የሚከናወነው ጨዋታ ደግሞ የማች ፊክሲንግ ሊያስከትል ይችላል። ይሄ የሚያሰጋ የሚገመት ነው። የኢትዮጵያ ፕሪሚየር ሊግ እስከ 36 ሳምንት ባስተናገዳቸው 360 ጨዋታዎች 633 ጎሎች ተቆጥሯል። እስካሁን በተካሄዱት ጨዋታ 0-0 በብዛት የተመዘገበበት ውጤት እንግዲህ እስካሁን በኢትዮጵያ ፕሪሚየር ሊግ ውድድር ምዕራፍ ላይ ለመኖሩ ሊያስገርም ይችላል። 77 ጨዋታዎች ያላቻ ተጠናቋል። በዛ ሂደት ግን ባህር ዳር ከተማ በጣም በርካታ ጨዋታዎችን 0-0 በማጠናቀቅ ማለት ነው 19 መርሃ ግብሮችን 0-0 ያጠናቀው በጣም በርካታ ነጥቦችን እንደጣለ መናገር እንችላለን። ይህም በታሪክ የመጀመሪያው ክለብ ሆኗል በኢትዮጵያ ፕሪሚየር ሊግ ማለት ነው። ቀጣይ ምን ውጤት ይመዘገባል ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ የሚጠበቅ ይሆናል ማለት ነው። ወደ ባርማዶ ጉዳዮች አቀናን። የ23ኛው የዓለም ዋንጫ ለምድብ ሁለተኛ ጨዋታዎች ትላንትናም ቀጥለው ተደርጓል። አሁን ስቱዲዮ ያለንበት ሰዓትም እየተከናወነ የሚገኝ መርሃ ግብር አለ። ዛሬ የሚደረጉ ጨዋታዎችም ቀጥለው ይውላሉ። ከትላንት በስቲያ ሊዮኔል ሜሲ በነገራችን ላይ ዛሬ 39ኛ ዓመት ልደት በዓሉን እያከበረ ይገኛል። አሁን ካሉት ወጣቶቹ ከነ ኪሊያን ምባፔ ከነ ኤርሊንግ ሃላንድ ጋር እነዚህ ሁለት ኮከቦች አሁንም ስማቸው እየተነሳ መገኘቱ በጣም አስገራሚ ጉዳይ ነው። ትላንትና ፖርቹጋል ኡዝቤኪስታንን 5-0 በሆነ ሰፊ ውጤት ስትረመረም ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ 2 ጎሎችን አስቆጥሯል። የመጀመሪያውን ጎል 6ኛ ደቂቃ ላይ ከዛ ውጪ 39ኛው ደቂቃ ላይም 3ኛ ጎል ለቡድኑ ለራሱ ደግሞ 2ኛው ጎል አስቆጥሯል። ኑኖ ሜንዴስ ከዛ ውጪ ኔማቶቭ የተባሉት ተጫዋች ራሱ ላይና ተቀያሪ የገባው ተጫዋች ራፋኤል ላይ ጎሎቹ ባለቤቶች ናቸው። ፖርቹጋል ብሔራዊ ቡድን ላይ ጥያቄዎች ሲነሱ ነበር። በተለይ ደግሞ ከመጀመሪያው መርሃ ግብራቸው ጋር በተያያዘ ማለት ነው 75% የኳስ ቁጥጥር ይዘው አንድ ኢላማን የጠበቀ ሙከራ ብቻ
ያደረጉበት ሂደት አንድ አቻ እንዲጠናቀቅ ጨዋታውና ጥያቄዎች እንዲነሱ ካሏቸው ተጫዋቾች አንፃር ማለት ነው። ፕላስ የአጥቂ አማካይ መስመር ተጫዋቾች የግብ ዕድሎችን መፍጠር አለመቻላቸው ጥያቄዎችን ሲያስነሳባቸው እንደነበር ይታወቃል። ያው እነሱ ሲያጠፉም ሮናልዶ ላይ ነው የሚላከከው። ሮናልዶ ነበረ መነጋገሪያው ርዕሰ ጉዳይ 25 ጊዜ ብቻ ኳስ ነካ፣ 2 ኢላማውን ያልጠበቀ ሙከራ አደረገ በሚል ጣት እሱ ላይ ሲቀሰር እንደነበር ይታወቃል። ትንሽ መጠነኛ ጫና ውስጥ ቡድኑ እንደነበር መናገር እንችላለን። አንዳንድ ተጫዋቾች ወጥተው ስለ ሮናልዶ መራሳቸው የቡድን አጋሮቹ ጆን ኔቬዝ እና ፍራንሲስኮ ኮንሴንሳው ሲያነሱት የነበረውም ሀሳብ ሞር አክብሮትን የጎደለ ነው በሚል ብዙዎችም ሲያነሱት ነበር። እርግጥ ሞር ጫና እሱ ላይ ብቻ እንዳይሆን ለማድረግ የታሰበ ነው የሚል ሀሳብ ቢነሳ ማለት ነው። የሚያመዝነው ግን ሞር ንቀትና መከባበር የለም በቃ እዛ መሎሻ ክፍል ውስጥ የሚል ጥያቄ በትልቁ እንዲነሳ ያስገድደ ነበር። ክርስቲያኖ ሮናልዶ ሳንቶስ አቬሮ ትላንትና በነገራችን ላይ 6ኛ የዓለም ዋንጫ ተሳትፎን እያደረጉ ከሚገኙ ሁለት ተጫዋቾች መካከል አንዱ ነው። በሁሉም የዓለም ዋንጫ ተሳትፎ ላይ ግን ጎል ማስቆጠር ችሏል። ትላንትናም ጎል አስቆጥሮ አዲስ ሪከርድ ሰብሯል ማለት ነው። ሊዮኔል ሜሲም 6 የተለያዩ የዓለም ዋንጫዎች ላይ በመሳተፍ ከሮናልዶ እኩል ሪከርድ ያለው ቢሆንም 6ቱም ላይ ግን ጎል አላስቆጠረም። 2010 እዚህ አፍሪካ ምድር ላይ በተከናወነው የአፍሪካ ዋንጫ ላይ ጎል ማስቆጠር ሳይችል ነው የቀረው። ሮናልዶ ግን እያንዳንዱ የተሳተፈበት የዓለም ዋንጫ ላይ ጎል አስቆጥሯል። የበሪከርድ ደረጃ ተይዞለታል። ከዛ በተጨማሪ 41 ዓመት ከ138 ቀኑ ላይ ጎል በማስቆጠር ከሮጀር ሚላ በመቀጠል በዓለም ዋንጫ ላይ ጎል ማስቆጠር የቻለ በእድሜ አንጋፋው ተጫዋች በሚባል አዲስ ሪከርድም ትላንትና ተጋርቷል። ያው ጎል ባስቆጠረባቸው አጋጣሚዎች ሁሉ ሪከርድ እንደሚከተሉ ይታወቃል። ከክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ጋር በተያዘ ትላንትና ባለአምስት ኮከብ እንቅስቃሴ ነውነቱን ለመናገር ሁሉም የቤት ስራቸውን ሰርቷል። ጥያቄ አይቀርብም። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የሚታወቅበትን ቻንስ ክሬሽን የጎል እድሎች ፈጠራ ላይ ትኩረት ያደረገ እንቅስቃሴ አሳይቷል። ሌሎችም ተጫዋቾች ፌሊክስ በቋሚነት የገባበት አጋጣሚ በማጥቃት እንቅስቃሴው ቡድኑ ፈጠን ያለ የተደራጀ እንዲሁም ቀጥተኛ እግር ኳስ እንዲጫወት ያስገድደው ስለመሆኑ መናገር እንችላለን። ሮቤርቶ ማርቲኔዝ የመጀመሪያ 3 ነጥባቸውን አሳክቷል። ፖርቹጋል ወደ ቀጣዩ ዙር ኦሬዲ ማለፏንም ያረጋገጠችበትን ውጤት አስመዝግባለች። ግን አንደኛ ሆና ለማለፍ ቀጣይ ከኮሎምቢያ ጋር የሚያደርጉት ጨዋታ በጣም በትልቁ ይጠብቃል። ኮሎምቢያን ካነሳን ጋር አሁን ስቱዲዮ ያለንበት ሰዓት ላይ ይህ ጨዋታ ሊጠናቀቅ ከጫፍ ደርሷል። 90ኛው ደቂቃ ላይ ነው የሚገኘው። ኮሎምቢያና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታቸውን እያደረጉ ይገኛሉ። 76ኛው ደቂቃ ላይ ዳንኤል ሙኞዝ ባስቆጠራት ጎል 1-0 እየመሩ ነው። ኮሎምቢያ ባለፈው ሳምንትም ድል እንደቀናቸው ይታወቃል። 3-1 በሆነ ውጤት ኡዝቤኪስታን ሲያሸንፉ ሙኞዝ ይኸው የክሪስታል ፓላሱ ተጫዋች ወሳኝ የሚባል እንቅስቃሴ አድርጎ እንደነበር ይታወቃል። አሁንም ጎል አስቆጥሯል። ይሄ የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ማለት ነው። 1-0 ነጥብ ውጤት እየመሩ ነው። ምናልባት በዚህ መንገድ የሚጠናቀቅ ከሆነ ኮሎምቢያዎች ምድባቸውን በ6 ነጥብ መምራት የሚችሉበትን እድል በእጃቸው ያስገባሉ። ቀጣይ ሳምንት ደግሞ ከፖርቹጋል ጋር አንደኛ ለማጠናቀቅ ወይም አንደኛ ጃን ይዞ ምድባቸውን አጠናቆ ወደ ፕሌይኦፍ ጨዋታዎች ለማቅናት ማለት ነው ወሳኝ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በዛው ልክ ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና እንዲሁም ደግሞ ኡዝቤኪስታን ወሳኝ ጨዋታቸውን ያደርጋሉ። ለኡዝቤኪስታን ብዙ ላይ ጠቅማት ይችላል። ኮንጎ ግን ካሸነፈች ምናልባት ምርጥ ሶስተኛ ሆና ማለፍ የምትችልበት እድል ሊኖራት ይችላል ተብሎ ይታመናል ማለት ነው። ከዛ ውጪ ምሽት 5 ሰዓት ላይ ኢንግላንድና ጋና ጨዋታቸውን አድርገዋል። ያው ፉትቦል ወደ ቤቱ ይመለሳል ኢትስ ካሚንግ ሆም በሚል መፈክራቸው ይታወቃሉ እንግሊዛውያን። እንግዲህ 1966 የሰር አሌክስ ራምሴ ቡድን ብቻ ነው የዓለም ዋንጫን አሳክቶ የሚያውቀው። የአውሮፓ ዋንጫን ማሳክቶ የሚያውቅ ቡድን አይደለም። ምንም ጠንካራ የዓለማችን ምርጡ የሚባለው ሊግ እንግሊዝ ውስጥ ቢገኝም ማለት ነው። ትላንትና በጣም ጥያቄ የሚነሳበት አይነት የጨዋታ እንቅስቃሴ ነው። ከተጫዋቾች መረጥ አንስቶ በጨዋታ መርሃ ግብር ላይ ያሳዩት እንቅስቃሴ በጣም ደካማ የሚባል መሆኑን ተከትሎ ቱኸል እውነትም የጀርመን ሰላይ ነው የተሾመብን በሚል እንግሊዛውያን እንግዲህ በአምዳቸው በጋዜጣቸው ይህንን አሰልጣኝ ማብጠልጠሉን ተያይዘውታል ገና በጠዋቱ ማለት ነው። ምክንያቱም ትላንትና ከጋና ጋር ምንም ጨዋታቸውን 0-0 ናቸው ውጤትን ያጠናቁት። የሰር አሌክስ ፈርጉሰን አሻራ አርፎበታል ተብሎ የሚጠቀሱ አሰልጣኝ ካርሎስ ካይሮዥ የ71 ዓመቱ የፖርቹጋል ግለሰብ እንግዲህ ጋናን ከተረከበ 2 ወር ያነሰ ጊዜ ነው ያለው። ግን ቡድን ባንድ ላይ በጣም ለውጤት ያዋቀረበት መንገድ እጅግ በጣም አስደናቂ ነው። ኢራን ቤት 8 ዓመታትን ቆይቷል። የኢራን ብሔራዊ ቡድን ላይ ጠንካራ ዲፌንስ ወይም ደግሞ ይሄ በጣም ሎብሎክ ላይ መሰረት ያደረገ አይነት ቡድኖችን በመስራት በተለይ ደግሞ ማንቱማን ማርኪንግ ላይ ጥርሱን የነቀለ አሰልጣኝ ስለመሆኑ ይነገርለታል። 5 የተለያዩ ብሔራዊ ቡድኖችን በመያዝ በዓለም ዋንጫ ላይ በመምጣትም ካርሎስ ካይሮዥ የመጀመሪያው አሰልጣኝ ነውና ከጋና ጋር ትላንትና ሁለተኛ ነጥቡን አሳክቷል። የመጀመሪያው ጨዋታ ፓናማን 3-0 አሸንፎ ነበረ። ትላንትና ላስጨራሽ ትንቅንቅ ከእንግሊዝ ብሔራዊ ቡድን ጋር አከናውነው ባቻ ውጤት ጨዋታቸውን አጠናቋል። በዴድሊ ትራንዚሽናል ካውንተር አታክ ከአንድም ሁለቴ እድሎችን ፈጥሮ ነበር። በተለይ የኤዝሪ ኮንዛ ቻሌንጅ እውነት ጥፋት አይደለም ፔናልቲ አልነበረም የሚል ጥያቄም እየተነሳ ይገኛል። ብላክ ስታርስ ጥቋቁር ከዋክብቶች ጋር በተያያዘ ማለት ነው ውጤታማ እንቅስቃሴ ተመልክተናል። ከእንግሊዝ ብሔራዊ ቡድን ጋር በተያያዘ ግን በጨዋታ መርሃ ግብር ላይ በቋሚ አሰላለፍ ላይ ኖኒ ማዱዌኬ የቋሚ አሰላለፍ ውስጥ ከጁድ ቤሊንጋም እና አንቶኒ ጎርደን ጋር ተጣምሮ ገብቷል። ሁለቱ ተጫዋቾች ምንድነው የሚሰሩት ነው? አንቶኒ ጎርደን እና ኖኒ ማዱዌኬ እውነት በጨዋታ መርሃ ግብር ላይ አሁን ለምሳሌ ማዱዌኬ 82 ደቂቃ ተሰልፎ ተጫውቷል። የጨዋታ እንቅስቃሴና መርሃ ግብሩ በግብ ዕድሎች በፈጠራ በተለያየ ሜትሪክስ ደካማ ነበር፣ ኤሊየት አንደርሰንን ጨምሮ ማለት ነው። ውሳኔዎችን ቶሎ የመወሰን ክፍተት
ጌሙን ሪድ አድርጎ በነገራችን ላይ እንዳሰልጣኝ ጎበዝ አሰልጣኝ ባለው የጨዋታ ንባቡ ላይ ነው። ጨዋታውን አንብቦ የሚወስናቸው ውሳኔዎች ያ ደግሞ ውጤታማ እንቅስቃሴን ይዞ ሲወጣ ነው እንግዲህ በአሰልጣኝነት ጥሩ አሰልጣኝ ብለህ የምትመድበው ማለት ነውና ኖኒ ማዱዌኬ ላይ የዘገዩት መዘግየት ከ84ኛው ደቂቃ በኋላ ኢንግላንዶች ተፍጨርጭረው አንድ ጎል ለማስቆጠር ደፋ ቀና እንዲሉ አድርጓቸዋል። አንግል ገጭቶባቸዋል። ሃሪኬን መሬትን በድንጋይ መሳት በሚቀል መልኩ አፋፉ ላይ ያገኘውን አጋጣሚ ስቷል። ከዛ ውጪ የማርከስ ራሽፎርድ በጣም ተስፋ ሰጪ እንቅስቃሴ ደቂቃ አልበቃቸውም። ከ85ኛው ደቂቃ በኋላ ነፍስ ውጪ ነፍስ ግቢ ነበረ ለጋና እውነቱን ለመናገር ግን የግብ ዕድል የፈጠሩበት አጋጣሚ ብዙም የለም። በመጀመሪያ አጋማሽ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። ይህን ሁሉ ስትመለከት በአጠቃላይ ቶማስ ቱኸል ላይ ጣቶች እንዲቀሰሩ እያደረገ ይገኛል። በስብስብ ውስጥ በጣም ጥሩ ፋየር ፓወሮች አሉ፣ ጥሩ መሳሪያዎች አሉ። ያን በሚገባ ሳይጠቀም በአቻ ውጤት ጨዋታውን አጣ። ሁለቱም 4 ነጥብ አላቸው። ጋና ወደ ቀጣዩ ዙር የማለፍ ዕድሏ በጣም ስለመስፋቱ መናገር እንችላለን። ዞላ